ተነስተልን ይህ አዲስ ዋልታ ቴሌቪዥን ነው። አጀንዳ ፕላስ ከስቲፋኖስ አበራና አንዋር አብራር ጋር እዚህ ጋር ይጀምራል። አጀንዳ ፕላስ ለሀገራችን ለኢትዮጵያ የሚበጁ ሀሳቦችን ብቻ አንስተን በስፋትና በጥልቀት የምንመለከትበት ፕሮግራም ነው። የዛሬው አጀንዳ ፕላስ አጀንዳችን ደግሞ የኪነ ጥበብ ሙያ ለሀገር ግንባታና ለሰላም ያለው አስተዋጽኦ ምንድነው የሚል ጉዳይ ላይ ነው። ተመልካቾች እንደምታውቁት ኪነ ጥበብ እጅግ የገዘፈ እጅግ ትልቅ አቅም አለው። ሀገርን ይገነባል፣ ሀገርን ያሳድጋል፣ ማህበረሰብን ይለውጣል እንደ አጠቃቀማችን ማለት ነው። የኪነ ጥበብ ዋጋና የስነ ጥበብ ዋጋ የገባቸው ማህበረሰቦችም ተጠቅመውበት ተቀይረዋል፣ ብዙ ነገሮችንም አድርገውበታል። ከኛስ ሀገር አንፃር የሀገራችን ኪነ ጥበብ ለሀገራችን እድገት ለሀገራችን ሰላም ግንባታ ምን አይነት አስተዋጽኦችን እያደረገ ነው? ምን አይነት አስተዋጽኦችንስ ማድረግ ይችላል የሚል ጉዳይን መነሻ አድርገን ውይይት እናደርጋለን። ይህንን ውይይት እንድትከታተሉም አስቀድመን በአክብሮት እንጋብዛለን። ይህንን ፕሮግራም በመላው ዓለም እንደዚሁም በኢትዮጵያ በአዲስ ዋልታ ቴሌቪዥን ላይ መከታተል ትችላላችሁ። ከዛ በተጨማሪም በአዲስ ዋልታ የፌስቡክ እንደዚሁም በአዲስ ዋልታ የዩቲዩብ ቻናል ላይ ይህንን ፕሮግራም ታገኙታላችሁ። በዛ አጋጣሚ ሀሳቦች፣ አስተያየቶች ካሉም ልትሰጡን ትችላላችሁ። ለማንኛውም አብራችሁ እንድትቆዩ በአክብሮት እንጋብዛለን። የአጀንዳ ፕላስ የዛሬውን አጀንዳ ይዞ ከመሸጋገሪያው በኋላ ይመለሳል። እንደ ሁል ጊዜው ይህ አዲስ ዋልታ ቴሌቪዥን ነው። ይህ አጀንዳ ፕላስ ተመልሰናል። ተመልካቾች አጀንዳ ፕላስን በአዲስ ዋልታ ቴሌቪዥን እየተከታተላችሁ ትገኛላችሁ። ቀደም ሲል እንዳልኩት የዛሬው አጀንዳ ፕላስ አጀንዳችን የኪነ ጥበብ ዋጋ ለሀገር ግንባታና ለሰላም የሚል ጉዳይ ይሆናል። ይህንን ጉዳይ አንስተን በስፋት እንወያያለን። በድጋሚ አብራችሁ እንድትቆዩም በአክብሮት እንጋብዛለን። ስቲፋኖስ አበራና አንዋር አብራር ነን። አብራችሁን ቆዩ። አንዋር እንዴት ነህ? እንዴት ነህ? አማን ነው? ሁሉ ሰላም? ዛሬ ማን ሰፊ ይሄን ርዕስ እንደዚህ በአጭር አንስቶ መድምደም የሚቻል አይመስለኝም። ምክንያቱም ስነ ጥበብ ስንል በጣም ሰፊ ነገር ነው። የጥበብ ዓላማውም ዋጋውም በጣም የገዘፈ ነው። የጥበብን ዋጋ የተረዱ የጥበብ ዋጋ የገባቸው ህዝቦች የተቀየሩበት ትልቅ ነገር እንደሆነ ይታወቃልና ይሄን ነገር እንደዚህ በአጭር አንስተን የምንቋጨው ነገር አይደለም። በተከታታይም በሌሎች አጋጣሚዎችም ልናነሳው የምንችል ይመስለኛል። ግን እንደው ጠቅላላ አድርገን ምንድነው ጥበብ ከሀገር ጋር እንግዲህ ጥበብ ሲባል ብዙ ጊዜ ሙዚቃ፣ ቲያትር፣ ፊልም፣ ድራማ እንደዚህ አይነት ነገሮች ይመጣሉና እነሱ ከሀገር ግንባታ አንፃር ከሰላምን ከማጽናት አንፃር ግጭቶችን ከማከም አንፃር ምን አይነት ሚና አላቸው የሚለው ነገር ብዙ ጊዜ ወጥቶ ሲነገር ብዙ ሰዎች ሲያነሱት ስለማናስተውል ነው እኛ ብናነሳው ብለን ያመጣ ነውና ኪነ ጥበብ ሰላምንም መፍጠር ይችላል፣ ግጭትንም መቀስቀስ ይችላል። ኪነ ጥበብ ሀገርንም መስራት ይችላል፣ ሀገርንም ማፍረስ ይችላል። በኪነ ጥበብ የተገነቡ ሀገሮች እንዳሉ ሁሉ ኪነ ጥበብ ያፈረሳቸው ሀገሮችም አሉ። ያፈረሳቸው ምን ማለት ነው? አሉታዊ ሐሳቦችን፣ ከፋፋይ ትርክቶችን ህብረተሰብ ውስጥ በመርጨትና መነጋገር የለብንም። ስለ ስነ ጥበብ ዋጋ፣ ስነ ጥበብ ሀገር ግንባታ በማህበረሰብ ውስጥ ያለው ዋጋ መነሳት የለበትም። በጣም ትክክል ነህ ስቲፍ። መግቢያ ላይ እንዳነሳው ነገሩ በጣም ሰፊ ነው። እዚህ ሀገር የጠቢባን ሀገር እንደሆነ ይታወቃል። በሁሉም ዘርፍ ከስዕል ጀምሮ እስከ ሙዚቃ፣ ቅርጻ ቅርጽ፣ ተውኔት በጣም ጉምቱ የሚባሉ ሰዎች ያሉበት ሀገር ነው። ከሎሬት ጸጋዬ ገብረመድህን ገጣሚ ጀምሮ በጣም ለጥቅስ የሚበቁ ከያንያን ያለበት ሀገር ነው። እኛ ደግሞ ከያንያንን እናደንቃለን፣ ከያንያንን እንሰማለን፣ እናያለን አይደል? አንደኛው ከሚስቡን ምዕራፎች አንደኛው እሱ ነውና በዚህ ጉዳይ ላይ ለማውራት ስንነሳ ሀሳቡን ለመጫር ያህል ለኔሽን ቢልዲንግ እንዴት ማገዝ ይችላል ብለን ለማንሳት ያህል እንጂ በጉዳዩ ላይ በነገረ ጉዳዩ ላይ በጣም ረቂቅ የሆኑ ስራ የሰሩ በርካታ ናቸው። ይሄንንም መገንዘብ ይችላሉ ብለን እናስባለን። እንዲሁ ግን መገናኛ ብዙሃን ላይ መደበኛ መገናኛ ብዙሃን ላይ እንነጋገርበት ግድ የላችሁም። ሀገር በኪነ ጥበብ እንዴት መገንባት ይችላል ሀሳብ ትንሽ እንጭራለን። እነሱ ደግሞ መተው መሰረት ቢያስይዙት ደግሞ በጣም ለሚቀጥለው ዘመን ቢሰሩበት በጣም ደግ ነው ብለን ስላሰብን ነው አጀንዳውን ጠረጴዛ ላይ ያመጣ ነው።
እዚህ ጉዳይ ላይ ስናወራ ብዙ ተመልካቾች ብዙ ሰዎች እዚህ ጉዳይ ላይ ብዙ እውቀት አላቸው ብለን ስለምንገምት ነው ይሄን ሁሉ ዲስኮር ያነሳ ነው ዲስክሌመር ነው መግቢያ ላይ የተከበሩና የሚከበሩ ሰዎች ስላሉ እውነት ነው ዓለም የጥበበኞች የጥበበኞች ውጤት ነች ሀገሮችም እንደዛው ናቸው እንደምናውቀው ሀገር የሚገነባው ሰላምም የሚጸናው በዜጎች ህሊና ውስጥ ነው ሀገርን ደግሞ ዜጎች ህሊና ውስጥ ለመገንባት ትልቁ ቱል ወይ ደግሞ ትልቁ መሳሪያ ጥበብ እንደሆነ ይታወቃል ስለዚህ በጥበብ ሀገርን መገንባት ይቻላል የጥበብ ዋጋ እየገባቸውም ቅድም እንዳልነው በብዙ መልኩ ተጠቅሞበታል ጥበብ ሀገርን ብቻ ሳይሆን የሚገነባው ትውልድንም ይሰራል አንዳንድ ትውልዶች ተመሳሳይ ሚሞሪ ወይ ደግሞ ተመሳሳይ ትዝታ የሚኖራቸው አንድም የጥበብ ትዝታዎች ናቸው የእነንተና ዘመን የነዋይ ዘመን የነጥላሁን ዘመን እየተባለ የሚነሱ ሙዚቃዎች እንዳሉ ሁሉ ማለት ነው ስለዚህ እነዚህ ሁሉ ነገሮች የጥበብን አዎንታዊ ወይ ደግሞ ፖዚቲቭ ሳይዱን የሚያመለክቱ ናቸው ጥበብ ግን ሁሉ ጊዜ ፖዚቲቭ ሳይድ ብቻ አይደለም ያለው አሉታዊ ጎኖችም አሉት ወይ ደግሞ ጥበብን ተጠቅመው ዓለምን ያጠፉ ብዙ ሰዎች አሉ ከፋሺስት ጣሊያን ፋሺዝም ዋነኛው መሰረቱ የነበረው ከአርት ጋር የተገናኘ እንደሆነ እናስታውሳለን የሂትለር የናዚም ዋነኛው ያንን ሁሉ ማህበረሰብ ሲያንቀሳቀስበት የነበረው መንገድም አንዱ ጥፋትን ሲቀሰቅስበት የነበረው መንገድ የጥበብ እንደነበረ ይታወቃል ስለዚህ ጥበብ በሁሉም መልኩ በሁለት ስለት ያለው ነገር ነው ብለን መውሰድ እንችላለን ማለት ነው ጥበብ አቀራራቢ ትርክቶችን መፍጠር ይችላል ከፋፋይ ትርክቶችንም መፍጠር ይችላል ማህበረሰብን ማቀራረብም ይችላል ማህበረሰብን ማራራቅ ይችላል ማለት ነው ስለዚህ ጥበብ እንደኛ አጠቃቀም እኛ እንደምንወስድበት መንገድ ወይ ደግሞ ጥበበኞቹ እንደሚጠቀሙበት መንገድ ነው የጥበብ ዋጋ የሚሰራው ማለት ነው እንዳልነው ጥበብ የጠቀማቸው ሀገሮች እንዳሉ ሁሉ ጥበብ ያወደማቸው ሀገሮች አሉ በጣም ትክክል በተለይ የሁለተኛ ዓለም ጦርነት ላይ ማለት ነው ቀላል ነገር አለ ኦሊኖል በዓለም ፖለቲካል ኢኮኖሚ ጉዞ ውስጥ ሀገራት ራሳቸውን ሲሰሩም ሲያፈርሱም የጥበብና ከኪነ ጥበብ ጋር የተገናኙ ጉዳዮች ትልቅ ሮል አላቸው ሚና እንዳላቸው ይታወቃል እንደውም ፖለቲካል ኢኮኖሚ ላይ የሚያጠኑ በርካታ ሰዎች ኪነ ጥበብን ሶፍት ፓወር ነው ይሉታል የማይታይ የማይዳሰስ ነገር ግን ሰው አእምሮ ላይ ገብቶ ሰርጀሪ ሰርቶ ሀገርን የሚገነባ ሀገርን የሚያፈርስ በጣም ፓወርፉል የሆነ ነገር እንደሆነ ይታወቃል ፖይንቱ በዚህ ሁሉ ጉዞ ውስጥ ሀገራት ራሳቸውን በኪነ ጥበብ ገንብተዋል በኪነ ጥበብ የተገነባ ሀገር ምንም ነገር አያፈርሰውም ይባላል ምክንያቱም በኪነ ጥበብ ከገነባ አንድ ሰው ስነ ልቦናውን ዜጋውን ሀገሩን በጣም በአስተማማኝ መሰረት ላይ ታቆመዋል እሱን ለማፍረስ ረጅም ጉዞ ነው የሚጠብቀው ናው ስለዚህ ይሄን ጉልበት ያለውን ጉዳይ ወደ ሀገርም ወጣ ብለን ለማየት እንሞክራለን ጥሩ ምሳሌ የሚሆነው የጥበብና ከጥበብ ጋር የተገናኘ ጉዳይ አንድ በጣም ወሳኝ ነገር ያመጣልናል ተብሎ የሚታሰበው የጋራ ብሔራዊ መነስማማበት ጀግና ይሰራል ተብሎ የሚታመን ኦልዌይስ ሀገር የሚቆመው በሚት ነው እንላለና ሁሉ ጊዜ በአፈ ታሪክ ነው ይባላል እውነት አንዳንድ ሀገራት እውነት ያልሆነ የሚያነሳሉ እንደኛ አይነት ደግሞ ያሉ ሀገሮች እውነት ፋክት የሆነ ነገር ደግሞ አለ ስለዚህ የጋራ ሀገር የሚሰራው በጋራ ብሔራዊ ጀግና ነው የጋራ ማንነት የሚሰራው በጋራ ታሪክ ነው በጋራ ትርክት ነው ሶ ይሄ ትርክት ይሄ ነገር በሙሉ በኪነ ጥበብ ተብሎ ስራ መሰራት ይችላል ተብሎ ይታመናል እዚህም ሀገር ላይ ተሞክሯል እኮ መሀል ላይ መደነቃቀፍ እንደሚመጣው መንግስት ባህሪ ሲደነቃቀፍ ነው ስናስተውል የነበረው ኦሊኖ እነዚህ ነገሮች ተጠቅልለው የቱ ጋር ነው እያመጡ ያሉት እንዴት ነው እየተጠቀምንበት የኖር ነው ምንስ ማድረግ እንችል ነበረ የጋራ ተረክ መውለድ አይቻልም ነበረ የጋራ ብሔራዊ ጀግና መፈጠር አይችልም ነበረ እሱ በጣም ሂውጅ ነገር ነው ብያምናለሁ ለዚህ ጥሩ ምሳሌ ተደርጎ የሚነሳው ሁላችንም የሚያሳስር ሁላችንም ልብ ላይ ያለው የአባይ ወይ ደግሞ የአባይ ውሃ ነው አይደል ግብጾቹ በራሳቸው ትርክትና ናሬሽን በኪነ ጥበባቸው ሰው አእምሮ ላይ ሰርጀሪ ሰርተው አኖሩ እኛ ደግሞ ቁጭት ብቻ አርገነው ቁጭ አረግ ነው አይደል ቁዘማ ብቻ አረግ ነው ዳቦ መሆን እንደሚችል ደግሞ ሂውጅ ናሬሽን ማምጣት ይቻል ነበር ተብሎ ይታሰባል ይሄ ማለት ምን ማለት ነው በዚህ ጉዳይ ላይ የሰሩ የሉም ይያል አይደል የሰሩ አሉ ግን በሚባለው ልክ ነው ወይ በጣም በቀላሉ አንድ ዳታ ልንገር ኢትዮጵያ ውስጥ ያሉ ውሃዎች 70% የአባይ ገባሮች ናቸው ይባላል በጣም ጥቂቱ ነው ከአባይ የራቀው
ኢትዮጵያ ውስጥ ያለፉት ተከታታይ ዘመናት የአባይ ውሃን በደም ካስተዋልከው 70% ወደ አባይ የሚገባ ከሆነ ኢትዮጵያን የሚያሳሰር ትልቁ ግማድ የአባይ ውሃ ነው ማለት ነው። ከኪነ ጥበብ በላይ የአባይ ውሃ የኢትዮጵያን ሕዝብ አስተሳስሮታል። በዚህ መጠን የኢትዮጵያን ሕዝብ ማሳሰር የሚችል የኪነ ጥበብ ስራ ነበረን። ከራስ ጋር መነጋገር በጣም ይጠቅም ይመስላል። በጣም እነሱ እንዴት እንደሚጠቀሙበት አይታል። ብዙ ጊዜ ጥበብን አዎንታዊ በሆነ መንገድ ተጠቅመው የተቀየሩ ማህበረሰቦች አሉ። ቅድም ስናነሳ እንደነበረው ለዚህ አከራካሪ ቢሆንም የአይሁዶች ወይም ደግሞ እስራኤላውያን የአይሁድ የጁሽ አርት ሙዚቃው የምንበለው ስዕሉ የምንበለው ፊልሙ የምንበለው ሁሉም የጥበብ ዘርፎቻቸውን የሚጠቀሙበት ተስፋ ሰጪ አንድነትን ወይም ደግሞ ምንድነው ዩኒቲን ፈጥረው በጋራ ሆነው የእስራኤል የሚሏትን ሀገር መፍጠር ላይ ትኩረት አድርገው ነው የሚሰሩት። ትላንትም ዛሬም እስራኤል የእስራኤልን ታሪክ የምናውቀው ነው ከ1948 በፊት የነበራትን ታሪክና ከዛ በፊት ጽዮናውያን እንቅስቃሴ የሚባል ነበረ። ያ የጽዮናውያን እንቅስቃሴ በዋናነት ትኩረት የሚያደርገው እስራኤላውያን አንድ እንዲሆኑ ይጠቀም የነበረው ጥበብን ነው። በሙዚቃ፣ በስዕል፣ በሌሎች መስኮች ያ እነሱ ነገሮች መሰራታቸው እስራኤላውያን በኋላ ሀገራቸውን እስራኤልን መመስረት እንዲችሉ አድርጓቸዋል። አሁን ዓለም ላይም ጠንካራ የሚባል ሀገርን መፍጠር እንዲችሉ አድርጓቸዋል። የእስራኤላውያን ቁጥርና የሌሎች ለምሳሌ ጥቁር አሜሪካውያንን ብናይ ግን በባርነት ከአፍሪካ የተወሰዱ ናቸው። በ1950ዎቹ 60ዎቹ በአሜሪካን የሲቪል ሙቭመንት እንቅስቃሴ ውስጥ የነበራቸው ሚና እናያለን። የጥቁሮች ጥበብ ወይንም የጥቁሮች ሙዚቃ በአብዛኛው ወይንም የጥቁሮች በአብዛኛው የኪነ ጥበብ ስራቸው ትኩረት የሚያደርገው መጨቆን፣ መበደል፣ ተበድዬ ተጨቁኝ የሚል ወደ ኋላ በጣም ኖስታልጂክ የሆነና ቂምና በቀል ላይ ትኩረት የሚያደርግ ነው። ወይንም የእስራኤሎች ኪነ ጥበብ ስራዎች ላይ ግን ወደፊት እንደዚህ ያደርጋለሁ ወይንም ተስፋና ነገን ተመልካች፣ የጥቁሮች ደግሞ በአብዛኛው ወደ ትላንት የሚያዘነብል መሆኑ ጥበባቸው ምን ያክል ወደ ኋላና ወደፊት እንዲሄዱ እንዳደረጋቸው ብዙ ጥናቶች ያመለክታሉ። በእኛም ሀገር ስንመጣ ጥበብ ትላንትን ማሳየት ይችላል፣ ዛሬን ማመላከት ይችላል፣ ነገንም በተስፋ እንድንጠብቅ ማድረግ ይችላል። ጥበብ ማህበረሰብን ይገነባል። ክርክሮች አሉ። ጥበብ ለማህበረሰብ ግንባታ ነው መዋል ያለበት ወይስ ደግሞ ጥበብ ለጥበብ ብቻ ነው መዋል ያለበት የሚለው ነገር እንዳለ ሆኖ በእኛም ሀገር ትላንትም ካለ ጥበብ አልነበረም እዚህ የደረስ ነው። ለምሳሌ ቅድም አባይ ብለሃል አንተ። የአድዋን ታሪክ ደግሞ ብናነሳ አድዋ ላይ በርካታ አዝማሪዎች ነበሩ። የኢትዮጵያን ጀግንነት የኢትዮጵያውያን አብሮነት እንዳለ ሆኖ ማን ይረሳል? የአዝማሪ ጻድቄ ከዛ ውስጥ ከነበሩት ሰዎች መካከል አንዷ ናቸው። እንግዲህ ያ ጦር በዛ ደረጃ ሞቢላይዝ እንዲሆን ያደረገው አንድነቱ እንዲመጣ ያደረገው የእሳቸው አይነት ጥበብን ለዚህ አይነት በጎ አስተዋጽኦ ማድረግ የቻሉ ሰዎች መኖራቸው ነው። ከዛ በኋላስ እንዴት ነው ጥበብን እየተጠቀምን ያለ ነው? ልክ እንደ ጁዎቹ ነገን ተስፋ በማድረግ ነገን ጠንካራ ኢትዮጵያን ለመፍጠር ታሳቢ ባደረገ መልኩ ነው እየሰራን ያለ ነው ወይንስ ደግሞ እንደ ጥቁሮቹ በጣም ወደ ኋላ ተመልካች በሆነና ትላንት ላይ በቆመ በአብዛኛውም ቁዘማ በተጫጫ ነው አይነት አሰራር ነው ወይ የምንጠቀመው የሚለው ነገር ማየት የሚያስፈልግ ይመስለኛል። እዚህ ውስጥ እንግዲህ ልቦለዶቻችንን ልናነሳ እንችላለን፣ ሙዚቃዎቻችንን ልናነሳ እንችላለን፣ የፊልም ስራዎቻችንን ልናነሳ እንችላለን፣ ሐውልቶቻችንና ቅርጾቻችንን እዚህ ውስጥ ልናካታቸው እንችላለን። የቴሌቪዥን ድራማዎችና የሬዲዮ ድራማዎቻችንንም ልናመለክት እንችላለን። ለማንኛውም ጠቅለል ሲል ኪነ ጥበብ ሀገርን ይገነባል፣ ማህበረሰብን ይሰራል። ማህበረሰብንም የሚሰራው ሀገርንም የሚገነባው ግን እንደ ማህበረሰቡና እንደ ሀገሬው አጠቃቀም ነው። ተጠቅመውበት እንደ አይሁዶች የተቀየሩ ማህበረሰቦች አሉ። እንደ ጥቁሮች ደግሞ ከአቅማቸው ከብዛታቸው ከፖቴንሻላቸው አንጻር ዛሬም ብዙ ያልተራመደ ነገሮች ሲኖሩ እናያለን። እና አሜሪካ ሆሊውድን ተጠቅመው የደረሱበትን ነገር በኋላ ልናነሳው እንችላለን። ህንዶች አሁን ዓለም ላይ በኪነ ጥበብ ዘውጎቻቸው ያሳደሩትን ተጽዕኖ መፍጠር እንችላለን። አሁን የኮሪያ ፊልምና ድራማ
አገራችን ጭምር በስፋት የሚታይ ሆኗል። ለሌሎች ሀገራትም የናይጄሪያ ፊልሞችም እዚህ ሀገር ይታያሉና የኛ የሀገራችን የኪነ ጥበብ ሰዎች እንደዚህ የተሻገረ ራዕይ ያላቸው ወይ? ከኛ ከእድገትና ከድህነት ጉዞ ብዙ ያራቁ የነበሩ ሁለት ሀገሮች ላንሳለህና እኛ ጋር ትንሽ በመጣ ጥሩ የኛም ጋር ሲመጣ ወደ ኋላ ወደፊት ያረግን ስለምናነሳ ወደ አድዋ አንስታን ከዛ በኋላ እንዴት ነው የመጣ ነው አነሰን በዛ በኢትዮጵያ ጉዞ ውስጥ ኪነ ጥበብ በጣም ትልቅ ሮል እንዳለው ይታወቃል። ለመንግስታት ጠቋሚ ጽሁፍ ይጽፋሉ፣ ለሀገራት ወደፊት ቢሰራ ጥሩ ነው ብለው የሚያስቡት ነገር ይሞክራሉ። እሱን ግን ስኬል አፕ አድርገን እሱን እያሳደግን እዚህ ደርሰናል ወይ? በጣም አጠያቂ ነው። ወደ ኋላ እሱን መለሳለሁ። የቻይናና የኢራንን ላንሳለን። ቻይና በጣም ዝነኛ ሙቪ አላት ወልፍ ዋሪየር የሚባል 1 እና 2። አቫተር በጣም ብዙዎቻችንን ቲንኪንግ የቀየረ አቫተር አሜሪካና ሆሊውድ መጪው ዘመን እንዴት ኮንትሮል ሊያደርጉት እንዳሰቡ የሚያሳዩበት ሙቪ ነው። እንደ ሀገር ቁዘማና አሽሙር ነው መናገር ያለብን ሙቪዎቻችን ኪነ ጥበባችን ውስጥ ወይስ የወደፊቱን ዘመን ነው ማሰብ ያለብን? አሽሙር ያዋጣናል? ኦኬ አሸሞርክ ዜን ሳቅን ምናምን እንደሱ ያዋጣናል? አይ ዶንት ቲንክ ማህበረሰብ ህብረተሰብ አእምሮአችን ውስጥ ገብቶ ሰርጀሪ ሰርቶ የሚቀጥለውን የዚህን ሀገር ትውልድ ኃላፊነት መወጣት እዚህ ኪነ ጥበብ ውስጥ ያለ ይመስለኛል። ከሆኑ ነገሮች ትንሽ ተላቆ የወደፊቱን ማሳየት የሚችል ለዚህ ነው አቫተር በጣም በፍቅር እኛም ወደድ ነው እነሱም የሚወደዱት አእምሮአችን ውስጥ ገብተው ነው ሰርጀሪ ሰሩት። ቻይና እንዴት እንድትታይ ነው የምትፈልገው? ፖለቲካሊ ኢኮኖሚካሊ በማህበረሰብ የወደፊት ዘመኗ እንዴት እንድትታይ ነው የምትፈልገው? ወልፍ ዋሪየር 1 እና 2 ብሎ $800 ሚሊዮን ያስገኘ ዓለም ላይ በጣም ዝነኛ ሙቪ ነው ያላቸው። እሱ የቻይናን ቲንኪንግ እንደ ሀገር እንዴት እንደሚታዩ እንደሚፈልጉ ሰርተው ጨረሱ። የሚገርም የጂፒንግ አሁን የቻይና ፕሬዚዳንት የሳቸው ሐሳቦች ከማኦ በኋላ ህገ መንግስት ውስጥ እንዲገቡ ተደርጓልና ህገ መንግስታቸው ውስጥ በማኦ በኩል እንዲገቡ ከተደረጉ ሐሳቦች መካከል አንደኛው ጥበብን ለዓለም ማዳረስ ጥበብን የኛ የቻይናውያን ምንድነው አርቲስቶች ባለሙያዎች የቻይናን በቻይና ጥበብ ዓለምን መድረስ አለባቸው ወይ ደግሞ በጥበባችን ዓለምን ለዓለም ቻይናን ማሳየት አለባቸው የሚል ትልቅ ሐሳቦችን ራዕይ ሰጥቷል። እዛ ውስጥ ምን ልጨምርልህ ፈልጌ ነው ቻይናውያን በዚህ ደረጃ ጥበብ ምን ያክል ወደ ዓለም እንደሚወስዳቸው ተረድተውታል። ልክ የህንድ ፊልም ብለን ድሮ ስናይ እንደነበረው በቅርቡ የቻይና ፊልሞችን እያየን መምጣታችን አይቀርም። እዚሁ ጋር አንድ ነገር ልጨምርልህ። ኢራን አብዮት መጣ፣ የባህል አብዮት መጣ። የመጀመሪያው አብዮት ሲመጣ አብዮቱን የመሩት አያቶላ ናቸው አይደል? አያቶላ ሆሚኒ ያንን አብዮት ከመሩ በኋላ ባይዙ ኢራን ይህንን አብዮት አምጥታ ሀገሩን ኮንትሮል አድርጋ በባህል በአብዮት ስትመራ የመጣውና ጉዳዩን ይመራው የነበረው አያቶላ ሆሚኒ ፊልም አቅም ማለት በምን መጠን ኢምፓክት እንዳለው አንደርስታንድ አደረግ ነበር። በሆነ አጋጣሚ አያቶላው ከአብዮቱ በፊት የተሰራ አንድ ሙቪ አጋጣሚ ሆኖ የማየት እድል ገጠመው። ዘካው ይባላል። ያ ሙቪ ምን መሰለ ታሪኩ? አንድ ከተማ በጣም ግዙፍ ከተማ ነው። የኢራን አንድ ግዛት ነው። እዛ ግዛት ላይ አንድ ገበሬና አንድ ላም ነው ያለው። ያ ከተማ በሙሉ የሚያርሰውም የሚጠቀመው ወተቱንም ምርቱን የሚመጣው በዚህ ላም ነው። ሰው አያቶላ ሆሚኒ ሲያዩ በአጋጣሚ ያ ገበሬ ለሆነ ጉዳይ ወደ ሌላ ቦታ ይሄዳል። ያቺ ላም ትሞታለች። ከተማው ላይ የተሰበሰበው በሙሉ ጥገኝነቱ እዚህ ላም ላይ ነው። ጎረቤቶቹ ለገበሬው መሞቱን እንዴት እንንገረው የሚል አደገኛ ሙቪ ነው የተሰራው። ልክ አያቶላ ሆሚኒ እሱን አይተው ሲጨርሱ ዲፋይን አረጉ፣ በየኑ ለዚህ ሀገር የመጪው ዘመን ማስተንፈሻችን ሙቪ ነው ብለው ጨረሱ። ከዛ በኋላ እዚህ ሀገር ያለ ሙቪ ሰሪ በለው ዓለም ላይ ያለ ሙቪ ሰሪ በለው የኢራንን ሙቪ በጣም ነው የሚፈራው። ምክንያቱም ቲንኪንግ ይቀይራል። እዚህ ሀገር ያለ በጣም ብዙ የፊልም ሰሪዎችን ስጠይቃቸው የኢራን ፊልም ያስቀርባቸው። አሁን እኮ ብዙ ኦስካር ላይም ብዙ ሽልማት የሚወስዱ ብዙ የሚገዳደሩ የነሱ ፊልም። ለዚህ ነው ኢራን ዓለም ላይ አደገኛ ተገዳዳሪ መሆን ጀመረች። በሙቪ በኩል የሰው አሳሰብ ይቀየራል። ወደኛ ስንመጣ ኦኬ አድዋን ተጠቅመናል በጣም ጣሊያንን ለማሸነፍ። ቀጥሎ 5 ዓመት ጣሊያን ሊገዛ ሲመጣ ብዙ ከውስጥ አርበኞች እኩል
የሙዚቃ የኪነ ጥበብ የኪነት ሰዎች ነው ጣሊያንን ያባረሩት ይባላል። ከዛ ቀጥሎ የተረከበው መንግስት ደርግ እንኳን ለመጠቀም ሞክሯል። እንዴ እናውቀዋለን እናስታውሰዋለን እኮ አይደል የኪነ ጥበብ ዝግጅቱ ስያሜው የተለያየ ዓለም የተዞረ ህዝብ ለህዝብ እኮ ይኸውልህ ህዝብ ለህዝብ የሚባለው ጉዳይ ህዝብ ለህዝብ የሚባለው ነገር ሁለት ነገር ነው ያተረፈልን። አንደኛው ከሀገር ውጭ ያለ የተከፋፈለ ሐሳብ፣ ከሀገር ውጭ ያለ የተለያየ ባህል፣ ከሀገር ውጭ ያለ ግን ከኢትዮጵያ የተነጠለውን ኢትዮጵያዊ ቀጠሉት። ዋና ዓላማው እንግዲህ የህዝብ ለህዝብ ትርኢት ከ77 ድርቅ በኋላ ብዙ ዓለም ረድቶን ስለነበረ እዛ ጋር የዌር ዘ ወርልድን ነገር ማንሳት ይቻላል። ምክንያቱም ኢትዮጵያን ድርቅ በገጠመን ሰዓት እነ ማይክል ጃክሰን ምናምን ሆነው ሙዚቃ ሰርተው ነው ለኢትዮጵያን ድጋፍ እንዲሰበሰብ የተደረገው። ከዛ በኋላ ለሱ ምስጋናና የኢትዮጵያን ባህል ለማሳየት በሚል ነው የህዝብ ለህዝብ። ለዚህ ነው ህዝብ ለህዝብ በዛ መጠን ከሆነ በኋላ አገረ መንገዱን የኢትዮጵያን ፖለቲካል ኢኮኖሚ አጠቃላይ የተነጠለውና ያልተነጠለውን በፖለቲካ ርዕዮት ያለው የሌለውም አነሰን በዛ ውጭ ሀገር ተቀምጦ የነበረው ራሱን የነጠለው ወይ ደግሞ የተነጠለውን ሶሳይቲ ከኢትዮጵያ ጋር መልሰው አገናኙት። ይሄ ነው ኢትዮጵያ፣ ይሄ ነው መልኩ የሚል ናሬሽን እዚህ ሀገር ውስጥ ደግሞ ላለው ያ ህዝብ ለህዝብ ዝግጅት ዓለም ላይ ሲቀርብና እሱም በቴሌቪዥን ሲያይ እዚህ ሀገር ውስጥ በጣም ብዙ ብዝሃ ማንነት ነው አይደል? ማን ከማን ጋር አይተዋወቅም ነበረ። እሱ ኢትዮጵያ ውስጥ ያለውን ትውውቅ ስኬሉን ጨመረው። እዚህ ሀገር ውስጥ አለመተዋወቅ ነበረ አሁን ድረስ የሚያጣላን። አለመተዋወቁን አደባባይ ያሳየ። ከሀገር ውጭ ደግሞ ያለውን መልሶ ሪኮኔክት አደረገ። ከዛ በኋላ የመጣው መንግስት ደግሞ መልኩ ትንሽ ተቀየረ አይደል? 83 ላይ ባይዞ 83 ላይ መንግስት ሲመጣ ኢህአዴግ አገሪቱን ሲረከብ ኪነ ጥበብን የሚያየው መሸጥና መለወጥ። ምንድነው ኪነ ጥበብ? ኮንዶሚኒየም ይሰራል? ምንድነው ኪነ ጥበብ? ዳቦ ይሰራል የሚል በጣም አስደንጋጭ ቲንኪንግ ነው የመጣው። ብዙ ነገር ማበላሸት። በነገራችን ላይ ግን የኛ የኢትዮጵያን ቅድም የቻይናን አነሳን፣ ህንድ፣ ኢራን ብለን ጥበብን እንዴት እየተጠቀሙበት እንደሆነ አንስተናል። ቅድም ጂዎችንም ብለናል። የኛ እናትና አባቶች በቀደመው ጊዜ ግን የጥበብ ዋጋ ይገባቸው ነበር። ነገስታቱንም ብናይ አዝማሪ ምን አለ የሚል ነገር ነበራቸው። ለጥበብ ምን ያክል ቅርብ እንደነበሩ የአዝማሪዎች ከሙዚቃ ከጥበብ ጋር የነበሩ ሰዎች ቤተ መንግስትም ቅርብ ነበሩ። አዝማሪዎቹም ህብረተሰብ ውስጥ ያለውን ኩርፊያ፣ ህብረተሰብ ውስጥ ያለውን ቅሬታ የሚያወጡባቸው መንገዶች እንደነበሩ ይታወቃል። ስለዚህ ጥበብ ከዛ ጊዜ ጀምሮ ዋጋ እንደነበረው ይታወቃል። እንግዲህ የራቀውን ትተን በቀዳማዊ ኃይለ ሥላሴም ዘመን በተለይ ከጣሊያን ዳግም ወረራ በፊት ለጥበብ ትልቅ ዋጋ ይሰጡ ነበር። ቀዳማዊ ኃይለ ሥላሴም ራሳቸውም ከንጉስነታቸው በተጨማሪ የትምህርትና የስነ ጥበብ ሚኒስትር እንደነበሩ ይታወቃልና ለስነ ጥበብ ትልቅ ዋጋ የነበራቸው ሰው ናቸው። እዚህ ውስጥ ግን በተለይ አቶ መኮንን ሀብተወልድ አሁን የሀገር ፍቅር ቲያትር ከበዛ በፊት ደግሞ የሀገር ፍቅር ማህበር ተብሎ የሚታወቀው ማህበር የመሰረቱት ትልቅ ኢትዮጵያዊ ምን የሚል ነገር ነበራቸው? ፒያሳ እና መርካቶ አካባቢ ሰዎችን እየሰበሰቡ የጣሊያን ሊወረን እንደሆነ ዝግጅት መደረግ እንዳለበት ኢትዮጵያን አንድ መሆን አለብን ምናምን የሚል ነገርን ሰዎችን ሰብስበው የሙዚቃ ትርኢቶችን፣ ፉከራዎችን፣ ሽለላዎችን እያቀረቡ በብዛት እንዲህ አይነት ትርኢቶችን እያቀረቡ ኢትዮጵያውያንን ለአንድ ለማድረግ የተለያዩ ጥረቶችን ያደርጉ ነበረ። ቀዳማዊ ኃይለ ሥላሴ በነጻነት ትግል ውስጥም እኮ አዝማሪዎች የተጫወቱት ሚና አርበኞችን በማነሳሳት ምናምን ጥበብን የተገለገልንበት መንገድ በጣም ትልቅ እንደነበረ ይታወቃል። ከዛ በኋላም ቀዳማዊ ኃይለ ሥላሴ ከነጻነት በኋላ ከተመለሱ በኋላ ቲያትር ቤቶችን በማቋቋም ምናምን የጥበብ ዋጋ ከፍ እንዲል ያደርጉ ነበረ። ፊልም ምናምን እንዲህ አይነት ነገሮች እንዲሰሩ፣ ሙዚቃዎችም በተለይ በክቡር ዘበኛ በኩል ሙዚቃዎች እንዲሰሩ ይደረግ ነበረ። ደርግ ደግሞ ኪነ ጥበብን በአብዛኛው በከፍተኛ ሁኔታ እንደተጠቀመበት ይታወቃል። ቅድም ቲፒኤልኤፍም ስልጣን ላይ ከወጣ በኋላ ትቶት ሊሆን ይችላል እንጂ በትግሉ ወቅት ከጥይትና ከመሳሪያ ባልተናነሰ በጥበብ ውጊያ ያደርጉ እንደነበረ እነሱም በተደጋጋሚ ቅኝቱ ነው እንጂ የሚያሳስበኝ እነሱ ቅኝቱ የኪነ ጥበብ የሚባለውን ጉዳይ የሆነ አይነት የብሔር ቅርጽ የሆነ አይነት የቋንቋ ቅርጽ ብቻ ሰጥተውት መጡ። ይኸውልህ
በጅብጅማት የተቃኘ ቅኝት ሙዚቃው ብሉኝ ይላል ይባላል አይደል ጉዳይ እንዴት ነው ያመጣው ይኸውልህ ከእሳቤ ነው የሚጀምረው ቀደም ብለን እንዳልከው የአድዋ ዘመን ቲንኪንጉ ኔሽኑ እንዴት ቢልድ ይደረግ ወራሪ ኃይል መጥቷል እሱ እንዴት እንከላከል የሚል አዲስ አይነት የተለየ የሰው ልብና አእምሮ የሚቀሰቅስ ሂውጅ ፓኬጅ ያለው የኪነ ጥበብ ዝግጅት ነበር ከዛ በኋላ የመጣው ደርግ አነሰን በዛ በፖለቲካ ጉዳይ ሌላ ጥያቄ ቢነሳበትም ያመጣው ጣጣ እንዳለ ሆኖ ኦሊኖል ግን ኔሽን ቢልዲንግ ሀገሩን ባንድ ለማድረግ ዚያድ ባሬን ለመመለስ የነበረው የሙዚቃና አጠቃላይ የኔሽን ቢልዲንግ ጉዞ አነሰን በዛ በጎ ነበር የመሪዎቹ ቲንኪንግ ስለ ኪነ ጥበብ ስለ መጽሐፍ ስለ ሙቪ ስለ ቅርጽ ያላቸው እይታ ቤተ መንግስት የሚገባው ሰው ማተር ያረጋል በያምናል እሱ ሲቀየር ፐርሰናል ፓሽኑ እዛው ሲጨመርበት ፎር ሹር ሀገሩ እንዴት እንደሚያስብ ይገባዋል ሁሉ ነገር ሸቀጥ አይደለም የኪነ ጥበብ ጉዳይ ደግሞ ዛሬ ተመርቶ ከሳት መርካቶ አይደለም ጉዳዩ ቀስ ያለ ጄነሬሽን ሰው ህሊና ላይ ስለምትሰራ እሱ ላይ ነው የሚሰራው ለዚህ ነው ጉዞ በጣም ይፈልጋል በየማምነው ለምሳሌ ጥሩ ተደርጎ መታሰብ ይችላል በየማምነው የህዳሴ ግድብ መልሰን ናምጣው ቀላል ነገር አይደለም የህዳሴ ግድብ ጋር ከመሄዴ በፊት አንድ ምሳሌ ላንሳ ተመልካቾቻችን በጣም ያስተዋውሱታል ያስባሉ አንተም ምትረሳው አይመስለኝም የሶሪያን ቀውስ የሶሪያን የሁሉ መከራ በአንድ ቻይናዊ ስዕል ነው ያየ ነው እናስተውሳለን አንድ ህፃን ልጅ ጂንስ ቁምጣ ያረገ ቀይ ቲሸርት ያረገ ባህር ሲተፋው ባፍጢሙ ተደፍቶ ያ ስዕል ዓለምን የቀየረው ስለ ኢራን ስለ ቀውስ ስለ ሶሪያ ስለ ቀውስ ስለ ስደት መልክ ያሳየን እሱ ነው አንድ ስዕል ነው እንግዲህ ፎቶ አክቹአሊ ቱርክ ባህር ዳርቻ ተነሳ ከዛ እሷ ፎቶ ወደ ስዕል ተቀየረች በጣም ብዙ ህፃናት ተደርድረው ከዛ በኋላ መምጣት ጀመረ አይኖ ከዛ በኋላ በጣም ዘግናይ ነው ተብሎ ከጉግል ላይ እንዲወርድ ተደርጓል ምክንያቱም በጣም አሰቃቂ ስለሆነ ኦሊኖል ግን ኪነ ጥበብ ነው ሰው አእምሮን የሚቀይረው ኪነ ጥበብ አንዳንድ ሀገሮች ይላሉ ወዳጆቼ ሲጠይቁኝ ቦርደር ላይ ድንበር ላይ ቁጭ ብለው በፒያኖ ሁለት ሀገር ያስታረቀ ኪነ ጥበብ ሰው አለ ይባላል በዛ መጠን ኪነ ጥበብ ብዙ ነገር አፍርሶ ይሰራል ከመቼም ስለ ቦብ ማርሌ ብዙ ጊዜ ተነግሯል ከሙዚቃ አንፃር ቦብ ማርሌ ሁለት ፓርቲዎችን የማስታረቁ ብቻ አይደለም ቦብ ማርሌ በጣም ፓን አፍሪካኒስት እንደነበረ እናስታውሳለን በተለይ ደግሞ ብዙ ሙዚቃዎች አሉት ከነጻነት ጋር በተገናኘ ከኢትዮጵያ ጋር በተገናኘ ብዙ የሰራቸው ሙዚቃዎች አሉ ዋና ግን እዚህ ጋር መነሳት ያለበት ዚምባብዌ የአን ስሚዝ የራሳቸው መንግስት አውጀውና ሙጋቤም ወደ ትግል ከመግባታቸው በፊት ቦብ ማርሌ ዚምባብዌ የሚል ሙዚቃ ሰርቶ ነበርና ዛ ዚምባብዌ የሚለው ሙዚቃ ውስጥ የሚያነሳቸው ሐሳቦች ብዙ የዚምባብዌያውያን ወደ ትግል እንዲገቡ መሰረት ሆኗቸዋል ከዛ በኋላ ነው እነ ዛኑ እነ ዛፉ የሚባሉ ፓርቲዎችም ተቋቁመው ወደ ትግል የገቡት አፓርታይድን እነ ማሪያ ማኬባ ከነ ማንዴላ በላይ እነ ማሪያ ማኬባ በሙዚቃቸው እንደታገሏቸው እናስታውሳለን ናይጄሪያም ብንሄድና ፌላ ኩቲ እንደዚህ ምንላቸው አርቲስቶች ብዙ ከሙዚቃ አንፃር እየሰሯቸው ነገሮች እንደነበሩም ይታወቃል ወደ ሀገራችንም ስንመጣ ብዙ የኪነ ጥበብ ሰዎች አሉ ብዙ የኪነ በተለይ ቀደም ባለው ጊዜ ኪነ ጥበብን ሀገርን ለማሳሰር ማህበረሰብን ለማቀራረብ ሲጠቀሙበት የነበረ ጥላሁንን መቼም ላናነሳው አንችልምና ጥላሁን ብዙ የኢትዮጵያ የሚል ሙዚቃ አለ ያ ኢትዮጵያ የሚለው ሙዚቃ ውስጥ ኢትዮጵያ ዓለም ፀሐይ ወዳጆነች ግጥሙን የሰራቸው እዛ ውስጥ ኢትዮጵያ የምትገለጽበት መንገድ እዛ ውስጥ ኢትዮጵያ የምትሳልበት መንገድ ዛሬም ድረስ ነገም ትውልድ እየተሸጋገረ ማህበረሰብን እየሰራ እንደሚሄድ ይታወቃል ሌላ ሁሉም በሀገር ነው የሚል ሙዚቃ አለው ጥላሁን እዛ ውስጥ የሚጠራው ብሔር የለም የሚጠራው አካባቢ የለም ግን ሀገር ማለት ምን ማለት እንደሆነ ሁሉም ነገር ቢከፋህም ቢመችህም ባይመችህም ቢደላህም ባይደላህም ሀገር እንደሚያስፈልግ እዛ ውስጥ በተደጋጋሚ ሲያነሳ እናስታውሳለን ጥላሁን እንደዚህ አይነት በርካታ የኪነ ጥበብ የሙዚቃ ስራዎችን ሰርቷል ብዙነሽ ዝም የማስታውሳቸው ነው እየተጠቀስኩ ያሉት ብዙነሽ እንደዚህ አይነት በርካታ ሙዚቃዎች አሉት አለማየሁ እሸቴ ያለው መሐሙድ የደፈረሽው ደም የሚል በጣም የሚገርም የኪነ ጥበብ ሙዚቃ አለው ከዛ በኋላም ነዋይንም ብናይ ጸጋዬ እሸቱን ብናይ ፀሐዬ ዮሐንስን ብናይ አረጋኸኝን ብናይ በርካታ መሰል ዛሬም ድረስ ከትውልድ እየተላለፉ የሀገርን
ጸንታ እንድትቆም ኢትዮጵያን ለመሳል የሞከሩባቸው ብዙ የጥበብ ስራዎች አሉ። አስቴርን ብናነሳ ሌሎቹንም ብናነሳ በርካታ ስራዎች አሉ። ዛሬም ደግሞ የጠፍተዋል ማለት አይደለም። ቴዲ አፍሮ በተደጋጋሚ የሚሰራቸው ሙዚቃዎች ልናነሳ እንችላለን። በጣም በቅርብ ደግሞ እነሱ ባለው ይታየው ከሀገር ጋር ከነዚህ ጋር የተገናኙ የሰሯቸው ሙዚቃዎች በስፋት እናገኛለንና ኢትዮጵያም ነበሯት ልልህ ነው። ልክ ቦብ ማርሌ ብለን ዓለም አቀፍ አስተዋጽኦ እንደጠቀስ ነው እኛ ኢትዮጵያውያንም ትላንትና በኪነ ጥበብ ሀገርን ያሳሰሩ ሀገርን አንድ ያደረጉ ግጥሞችን የሰሩ ሙዚቃዎችን የሰሩ አርቲስቶች ነበሩን። እዚህ ጋር ግን ቅድም ስታነሳ ነበር ስለ ጋራ ተረክ ወይም ደግሞ ስለ ጋራ ትርክትና ጂጂ ወይም ደግሞ እጅጋየሁ ሽባባውንም ዓለም ማንሳት አይቻልም። በብዙ ሙዚቃዎቿ ቅድም አድዋን ስጠቅስ አንስተናል። አድዋ የሚል ሙዚቃ አላት። አድዋ የሚለው ሙዚቃ አሁን መንግስት የጋራ ትርክት እያለ የሚያነሳቸው ነገሮች አሉ። በጋራ የጋራ ትርክቶቻችን መሰራት አለባቸው ሲባል እናያለን። አድዋ ሙዚየም ሲሰራ እናያለን። ጂጂ ግን ቀድማ በሙዚቃዋ ከሙዚየም የማያንስ ትልቅ ስራ የሰራች አርቲስት ነች ብዬ በግል ያስባለሁ። እስከ መቼ የሚል ሌላ ሙዚቃ አላት። ተከፋፍለን አማራው ለኦሮሞ ልጁን ካልዳረ ኦሮሞ ለትግሬው ልጁን ካልዳረ አይነት ብላ የምታሳስርባቸው ሙዚቃዎች አሉና እኛ ጋርም አልነበሩም ማለት አይቻልም ልልህ። ዴፊኒትሊ መቼም አሁን ስታስታውስ ብዙ ሰው ትውስታ ውስጥ ይገባል ብዬ አምናለሁ። እነዚህ ነገሮች እንዴት ይዘው እንደመጡ ለዚህ ነው ቀደም ብለን ለማንሳት እንደሞከርነው በየዘመኑ ሀገሩን መገንባት የሚችል ሀገሩን ማረቅ የሚችል በጣም ሂውጅ ነገር እንዳለ የሚታወቀው ቀደም ብለን የጠቀስከው የጥላሁን ገሰሰ ኢትዮጵያ ሙዚቃ አይ ቲንክ እስከ ቅርብ ጊዜ ድረስ የኢትዮጵያ ብሔራዊ መዝሙርን ለምን አይተካም የሚል ክርክር ሲደረግ እናስታውሳለን። በዛ መጠን በጣም ሰው ልብ ጋር የተጠጋ እንደሆነ ይታወቃል። በነገራችን ላይ የብሔራዊ መዝሙር ጉዳይ እኔ አሁን ብሔራዊ ምክክር ምናምን ኮሚሽን ስንቶቻችን እናውቃለን? ብሔራዊ መዝሙራችንን ለምን ምን አለው? እንዴት ነው ብሔራዊ መዝሙር ውስጥ ያሉት ኮንተንቶች ምን ያክል ይገልጹናል? ታስቦበት ነው ወይስ የተሰራው የሚለውም ነገር ምክክር ምናምን የሚብለው ነገር ከመጣ ያስፈልጋል ይላል። አንድ ጥቆማ ነው ለናሽናል እውነት ነው። የአጠቃላይ ወደ ምን ልመልስ እነዚህ ሁሉ ስታነሳ ኔሽኑን ቢልድ የተደረገው ያለፈው 3000 ዘመን እንደ ሀገር የቀጠል ነው። ሀገሩ በስርዓት የዘለቀው እንደዚህ እጅና እግር ያለው ሀገር ያስረከቡን በእንደዚህ አይነት ጉዞ ነው። ይሄንን ጉዞ ዓለም ከሚሄድበት ርቀት በላይ አሁን ደግሞ ቀስ ያለ ማደግ አለበት። ይኸውልህ ኪነ ጥበብ ለሀገር ግንባታ መዋል አለበት ተብሎ በተደጋጋሚ ሲነሳ አይ ኪነ ጥበብ ደግሞ ለኪነ ጥበብ ተብሎ ሲታሰብ ዋርካው ላይ ብዙ አይደራደሩም። እስከማውቀው ሀገሩ ላይ አይደራደሩም። አሜሪካ ውስጥ ያለው ቲንኪንግ ቀደም ብለን ባለፈው ስናነሳ ነበር። ስርዓተ መንግስቱ አለ። በፍጹም ስርዓተ መንግስቱን መንካት አይቻልም። ስርዓተ መንግስቱን ለመንካት የሞከረው ዶናልድ ትራምፕ ክስ ላይ ነው ያለው አይደል? የካፒታል ሁሉ አመጽ እኮ እስከዛሬ የገነባነው ዴሞክራሲ እስከዛሬ የገነባነው ስርዓተ መንግስት ናድከው ሜጀር ጥያቄ በሱ ድርድር የላቸውም። አንድ ሁለት ሀገር የሚባል ደግሞ አለ። ሌላ ሀገር ሄደው ሲዋጉም ሀገራቸውን በፍጹም አይረሱም። በሀገርና በስርዓተ መንግስት መካከል ነው የሚጫወቱት። ሀገር መንግስቱም ሀገሩም በጣም ትንሽ አይነት መረበሽ ሲገጥመው የሶሳይቲ መረበሽ፣ የማህበረሰብ ጭንቀት፣ የማህበረሰብ አለማደግ ሲመጣ በሆሊውድ ያክሙታል፣ በሆሊውድ መልሰው ያስነሱታል። መቼም ሁላችንም ፍሬንድስ የሚባለው ሙቪ አሜሪካ በድብታ ውስጥ ሆና እንዴት እናነቃቃው ሶሳይቲውን ብለው ነው የሰሩት ይላሉ የኪነ ጥበብ ሰዎች። በምን ያህል መጠን ነው የህንድ ሙቪ የህንድ ፊልም ተርጓሚ እዚህ ሀገር ውስጥ የነበረው? ህንድ ሙቪ ወይ ደግሞ ህንድ የሚተረጉመውን ሰውዬ በዛ ወቅት እንደዛ ሲተረጉም ኢትዮጵያን ብትጎበኝ ይሻላል ወይስ ህንድን ብትጎበኝ ይሻላል ብለህ ብትጠይቀው ከህንድ ውጭ ምላሽ አለ? በዛ መጠን ነው ሰርጀሪ ሰርቶ የሚሄደው። ኔሽን ቢልዲንግ እንደዛ ነው የሚመጣው። ህንድ የሆነችው የተሰራችው ጋንዲም ደጋግሞ ሲል እንደነበረው የህንዳውያን ማንነት የተሰራው አንድም በፊልሞቻቸው ቦሊውድ ውስጥ ቀላል ነገር አለ። ይኸውልህ ለዚህ ነው የኛ አንድ ግማድ አለ ሁላችን የሚያሳስር። ቀደም ብለን እንዳልነው 70% ውሃ ኢትዮጵያን የሚያሳስረው የአባይ ውሃ ነው።
አባይን በምን መጠን ሙዚቃ ሰራንለት አባይን በምን መጠን ዘፈንለት አባይን በሚገባው ልክ መጽሐፍ ጻፍንለት ራእይ የሚያሳይ ከቁጭት በዘለለ ቁጭት አያስፈልግም አይደለም ቁጭት ያነሳሳል ነገር ግን ሌላ ራእይ መስራት አንችልም ነበር በጣም ጥሩ ምሳሌ ተደርጎ የሚታሰበው አሁንም የሎሬት ጸጋዬ ገብረመድህን ግጥም ነው አባይ ላይ የነበረው ይኸውልህ ሎሬት ጸጋዬ ገብረመድህንና ጂጂ ለዚህ ሀገር ኔሽን ቢልዲንግ ትልቅ አስተዋጽኦ አድርገዋል ከአንዳንድ የፖለቲካ ፓርቲዎች በተሻለ ሀገሩን ሰርተዋል ብዬ አምናለሁ ዩሲ ኔሽን የሚሰራው በዚህ መልክ ስለሆነ ነው ሉኒየር የሚባል ፋሚሊ ቤተሰብ አለ የሙቪ ፋሚሊ ፈረንሳይ ውስጥ ነው ይሄ ፋሚሊ ያለው ሙቪ ብሎ ፊልም ብሎ ዶክመንተሪ ብሎ ካሜራውን ይዞ ሲወጣ ከዛው የመጣውና ሊሰራ የተሰነሰው የአባይ ውሃ ጉዳይ ላይ ነው ምክንያቱም የህዳሴ የእድገት የኑሮ ምንጭ አባይ እንደሆነ ያምን ነበር እኛ ሴቱ ጋር ያለነው አባይ ውሃ የሚፈስባቸው ገባሮችን ጨምሮ እዛ አካባቢ ያለ ኢትዮጵያዊ በጣም በጥልቅ ድህነት ውስጥ አይደለም እንዴት ነበር ብርሃኑን ስናሳየው የነበረው ኔሽን የሚሰራው በዚህም ጭምር ነው አብሮ መሄድ ይችላል ብዬ ስለማ እውነት ነው ቅድም እንግዲህ ሎሬት ጸጋዬን አንስታል ሎሬት ጸጋዬ ብዙ ነገር ስለ ሎሬት ጸጋዬ ገብረመድህን ማለት ይቻላል በተለይ ደግሞ በተለያየ ግጥም ስራዎች ውስጥ አሁን የእሳት ወይ አበባ የሚለው መድብል ውስጥም በኋላም ራሱ የተረከ ውስጥም ስናይ እንዴት እንግዲህ ጸጋዬ በቲያትር ስራዎቹ እናውቀዋለን በግጥም የጴጥሮስን ሰቆቃው ጴጥሮስ የሚለው ግጥም ቅድም ስለ ጀግና ምናምን ስታነሳ ነበርና አቡነ ጴጥሮስን የሳለበት መንገድ አቡነ ጴጥሮስን የገለጸበት መንገድ አቡነ ጴጥሮስ ከትልቅ ጀብዱ የፈጸሙ ትልቅ አባት ናቸው ግን ትውልድ እንዳይረሳቸው ትውልድ ዋጋቸውን ሁሌም እየዘከረ እንዲኖር በዛ የግጥም ስራ ውስጥ የሰራበት መንገድ በኋላም ወደ ቲያትር በኋላም ወደ ተለያየ መልክ ያመጣበት መንገድ መቼም ጸጋዬ ሚረሳ እሱን ተረክቦ አይደል እንዴ ዳና አድማሱ ሙዚቃ ሰራለት ይኸውልህ ኪነ ጥበብ የሚባለው ጉዳይ በተናጥል መሄድ አይደለም አንዱን እየተረከበ ያንዱን ኢንስፓይሬሽን አንዱን እየወሰደ ኔሽን ቢልዲንግ ብንሰራ በጣም አስገራሚ ሀገር ይኖረናል ይኸውልህ ኔሽን ቢልዲንግ ሁሉ ጊዜ እንላለን ኢትስ ኤ ፕሮጀክት አላጠናቀቅነውም አልጨረስነውም እሱን ምን ገነባበት አንደኛውና ትልቁ ማዕዘን ኪነ ጥበብ ነው የኛ ይኸውልህ በጣም የሰከነ መደማመጥ የሚችል መገራት የሚችል ሶሳይቲ የሚሰራው በኪነ ጥበብ በኩል ነው ማንንም ሰው በኪነ ጥበብ የተገነባን ሀገር ማፍረስ ይቸገራል እሱ ነው በዙ ውትወታ የሚደረገው ምን ተጠቀምበት መንገድ አዎንታዊ አሁን ቀደም የጸጋዬን ስናይ የአቡነ ጴጥሮስን የሰራበት መንገድ አለ ከዛ የቴዎድሮስን ያጼ ቴዎድሮስን የሰራበት መንገድ አለ ከዛ በተጨማሪ ደግሞ የጸጋዬን ግጥሞች ካየን በዋናነት ማስተሳሰር ላይ ነው ትኩረት የሚያደርጉት አሁን አንድ አዋሽ የሚል ግጥም አለ በጣም ተመልካቾች ምናልባት በዩቲዩብም ላይ ምናምን ሊያገኙት ይችላልና የአዋሽን ወንዝ ተከትሎ ነው ግጥሙ የሚያወራ አካባቢዎቹን ብቻ ሳይሆን ማህበረሰብ ነው የሚያስተሳስረው ምንድነው ኦሮሞን ከጉራጌው ጉራጌውን ከአፋሩ አፋሩን ከትግሬው እያለ እያስተሳሰረ ነው የሚሄደው እንደዚሁ ስለ አፍሪካዊነት ደግሞ በእንግሊዘኛ የሚገጠመው የግጥም ስራዎች አሉ እነሱም በዋናነት ትኩረታቸው ማስተሳሰር ማገናኘት ህዝቦች እንዴት አንድ እንደሆኑና ወንድማማችነትን ማንነትን ጠብቆ መሄድ እንዳለባቸው ነው ብዙ ጊዜ ትኩረት የሚያደርጉት ኢምፖርትድ አይዲዮሎጂ እዚህ ሀገር ፖለቲካል ኢኮኖሚውን በጥብጦት ነው እስካሁን ያለ ነው ኢምፖርትድ ኪነ ጥበብ ደግሞ በጣም ፈትኖናል ለዚህ ነው ወደ ኋላ መለስ ብለን ሎሬትን የምናስተውሰው ጂጂን የምናስተውሰው የአባተ መኩሪያን ያን የአድዋ አስገራሚ እስካሁን ድረስ የምንጠቀምበትን ቀላል ነገር አይደለም እነዚህ ሁሉ የምናነሳው ኢምፖርትድ ሙቪ ኢምፖርትድ የኪነ ጥበብ ነገር እየገደለን ነው ኢምፖርትድ ኢማጂኔሽን ደግሞ መጥቷል እዚህ ሀገር ውስጥ ኢማጂን የምናደርገው ነገር የለን እንዴት ነው ሀገሩን ልንሰራ የምንፈልገው ኢማጂኔሽናችን ከአሽሙር እንዴት ነው የሚዘለው ዘለል ብሎ ይኸውልህ ሙቪ ኪነ ጥበብ ኢትስ ኦል አባውት ኢማጂኔሽን እንዴት ነው ነገሩን የምናይበት መንገድ ራቅ አርገን ካየነው ራቅ አርገን ነገሩን ከወሰድነው ትውልድ አብሮ የራቀ ነገር ማየት ይችላል የሚቀጥለውን ዘመን መሰራት ይችላል እንጂ
ቁዘማ ማሸሞር ምናምን ብቻ ብዙ የሚያዘልቀን አይደለም። ዋጋ የለውም እንዳልነው ሰብአዊነትን ማስቀደም ሀገርን ማዕከል ያደረጉ ይሄ ስንል ግን ባህል ሌሎች ማንነቶች ይዘነጋሉ ማለት አይደለም። ቅድም እንዳልነው የጥላሁን ስራዎች የጸጋዬ ገብረመድህን ስራዎች እያንዳንዱ ስራዎቹ ግጥሞቹ ሐውልት መሆን የሚችሉ ናቸው ያስባል። ልትዘፍናቸው ትችላለህ ወደ ቲያትርም ወደ ፈለከው ነገር ሊቀየሩ ይችላሉ። የጥላሁን ሙዚቃዎች ቅድም የብሔራዊ መዝሙር ስትል ነበርና እንደዚህ ብለህ ብትል ብዙ የሙዚቃው ስራዎች አሉ እኛ ሀገር በስፋት ዛሬም ኢትዮጵያዊነትን ዛሬም ማንነታችንን አንድ አድርገው እንድንሄድ የሚያደርጉት። ሆሊውድ ውስጥ የአሜሪካን ትሰራለች ትፈጠራለች የሆነው አሜሪካ እንድትታሰብ በምትፈልግበት መንገድ ነው የምትሰራው። የተሸነፈቻቸውን ታሪኮች አሜሪካውያን ሆሊውድ ውስጥ የድል ታሪክ አድርገው ይሰሯቸዋል። አሜሪካ ውስጥ ስታንዳርድ አለ። የሙዚቃ ስራዎች፣ የፊልም ስራዎች፣ የድራማ ስራዎች፣ ሌሎች ስራዎች የሚቀርቡበት መንገድ ሀገርን ማዕከል ያደረገ ከባንዲራ አጠቃቀም አንጻር የአሜሪካንን ባንዲራ እያዋረድክ የአሜሪካንን ባንዲራ ዝቅ በሚያደርግ መንገድ ፊልም ውስጥ የኪነ ጥበብ ስራ ውስጥ የቪዲዮዎች ውስጥ ልታካትት ክሊፕ ውስጥ ልታካትት አትችልም። ስታንዳርዶች ደረጃዎች አሉ። ከዚህ አንፃር እኛ እዛ ደረጃ ላይ የደረሰን አይመስለኝም፣ ግን ወደፊት ሊታሰብበት ይገባል ብዬ በግሌ አምናለሁ። ግን በእኛ ሀገር የኪነ ጥበብ ስራዎች ቅድም እንዳልነው እኔ በነፃነት አምናለሁ። ሰዎች በነፃ የማሰብ በነፃ የመስራት መብት አላቸው ብዬ አምናለሁ። ነገር ግን ኪነ ጥበብ ቅድም ያለውን ፓወር ከተገነዘበ ቅድም ያለውን በኪነ ጥበብ በኩል አገርን መስራት ማፍረስ የሚቻላል የሚል ነገር እንዳል ስንነጋገር ስለነበረ አሁን የሚሰሩ የኪነ ጥበብ ስራዎች አሉ አሁን ለሀገር የሚጠቅሙ አሁን ማህበረሰብን የሚያቀራርቡ እኒህ አይነት በርካታ የኪነ ጥበብ ስራዎች አሉ። በተቃራኒው ደግሞ የሚካሄድባቸው መንገዶች አሉ። አሁን ይሄኛው ሙዚቃ ብለን ማንሳት ባይኖርብንም ማለት ነው። ልክ እንደ ቀደመው ጊዜ ህዝብን ማቀራረብ ላይ ነው ወይ ትኩረት የሚያደርጉት አንዳንድ የኪነ ጥበብ ስራዎች ወይንስ ደግሞ አንድ አካባቢ ላይ ለምሳሌ የጥላሁንና የብዙነሽ በቀለ ሽርሽር የሚል ሙዚቃ አለ። ከጎንደር ተነስቼ ጎጃም ሄጄ ከጎጃም ተነስቼ ወለጋ ሄጄ ከወለጋ እንደዚህ አይነት ኤርትራ ሄጄ ቀይ ባህር ሄጄ የሚሉ ስራዎች ማለት ነው። ማስተሳሰር ማገናኘት ላይ ነው ወይስ ደግሞ የሆነ ብሔር ላይ ብቻ ትኩረት ያደረጉ የሆነ አካባቢ ላይ ብቻ ትኩረት ያደረጉ እኔ የዛ አካባቢ ሰው ብቻ ወንድማማችነትን እንግዲህ ፖለቲካው ላይ ስንመጣ ጠቅላይ ሚኒስትሩን በተደጋጋሚ ሲያነሱ እንደምናየው በቀደመው ጊዜ ልዩነታችን ላይ እንጂ ትኩረት ስናደርግ የነበረው አንድነታችን ላይ አይደለም። ስለዚህ አሁን ያለው መንግስት ሁለቱንም ልዩነትንም አንድነትንም ባላንስ አድርጎ መሄድ ይፈልጋል። ምክንያቱም ኢትዮጵያ ህብረ ብሔራዊትና መልታ ኤትኒክ ሀገር እንደሆነች ይታወቃል። ልዩነትና አንድነት ባላንስ መሆን አለበት ሲባልም የኪነ ጥበብ ስራዎችን በዛ ደረጃ ባላንስ የሆነ አካሄድ መሄድ አለባቸው ብዬ በግሌ አምናለሁ። ስለዚህ ስለ ኢትዮጵያዊነትና ስለ ወንድማማችነት ስለ አብሮነት አንዱ ካንዱ ጋር ስላለው ታሪክ የጋራ ታሪካችን ኪነ ጥበቡ ማውጣት አለበት። ይሄ ሲባል መጽሐፎቹም በዛ ማተኮር አለባቸው ብዬ በግሌ አምናለሁ። የምንሰራቸው ድራማዎች እሱን ትኩረት ማድረግ አለባቸው። ክሊፖቻችን፣ ሐውልቶቻችን ጨምር ብዙ ነገሮችን በዛ መቀኘት አለበት ብዬ አስባለሁ። ኢትዮጵያን ወደፊት ማሻገር አለብን መውሰድ አለብን ብለን የምናስብ ከሆነ የኪነ ጥበብ ስራዎቻችን አብሮነት ላይ ትኩረት ማድረግ አለባቸው። ይሄን ስናነሳ የኪነ ጥበብ ሰዎች በዚህ ቦይ ፍሰሱ እያልን አይደለም፣ ትዕዛዝ አይደለም፣ በፖሊሲ በዚህ መልክ አስቡና ኪነ ጥበብ ፍጠሩ አይደለም። ኪነ ጥበብ ነፃነት ይፈልጋል፣ ማሰብ ይፈልጋል፣ ጉብዝና ይፈልጋል። ይሄ ነፃነትና ምናምን ጉዳዩ በፍጹም የሚነካ አይመስልም። የምናወራው ስለ ዋርካው ነው፣ የምናወራው ስለ ኦዳው ነው። እኛ ዋርካው ከሌለ የምናወራው ኪነ ጥበብ የለም ነው። አገሩን እንዴት እናስቀጥለው፣ ሀገረ መንግስቱ እንዴት ይጓዝ የሚል ጥያቄ ሲነሳ በውስጡ ያሉት እነዚህ ነገሮች ናቸው። ቀደም ብለህ እንዳልከው በጣም ቆንጆ ፍሬሚንግ ብዬ የማምነው ያንዱ ቋንቋ ተናጋሪ በሌላው ቋንቋ ሙዚቃ መስራት ቢጀመር አነሰን በዛ ኔሽን ቢልዲንጉን በተሻለ ሌቭል ይሄዳል ብዬ አምናለሁ። በየዘመናት በሚመጣ መንግስታት ኪነ ጥበብን የሚያይበት መነጽር ይለያይ ነበር። አንድ አሁን የታደለ ገመቹ የአፋን ኦሮሞ ሙዚቃ
በአፋን ኦሮሞ ነው ግን የሚዘፈነው የጉራጊኛ እንትን አሳሰት ስለዚህ የሚያወድሰው ስለ ጉራጌ ቆንጆ መተሳሰር እንደሱ ካልሆነ አይሰራም ሀገሩ እንደዛ ነው መሄድ እንዳለበት የምናነሳው ለዚህ ነው ጥሩ ጥቆማ ይመስለኛል እንደዚህ ያስቡ ሳይሆን እንዲሚታሰባል እንዲሚታሰብ ምክንያቱም ኔሽኑ በዚህ መልክ ነው የሚሄደው ሁለተኛ በጣም ሲሪየስሊ መታመን አለበት በየማምነው የሰው አእምሮ ቀያሪ ነው ጉዳዩ ስለ ሀገር ያለን እይታ ከሆነ መንግስታዊ ርዕዮት ጋር ከተገናኘ ችግር አለ የሰው አእምሮ ቀያሪ ነው ጉዳዩ ኪነ ጥበብ ነፃነት ልብ ሀገር ምናምን የሚባለው ጉዳይ ላይ ድርድር አያውቅም ሶ ከሀገር ጋር ድርድር ማያውቀው ኪነ ጥበብ የሆነ ብሔር ጋር ሄዶ ከተሰፋ የሆነ የፖለቲካል አይዲዮሎጂ ጋር ሄዶ ከተሰፋ የኪነ ጥበብነት ባህሪው መሰረታዊ ነገሩ ይስታል አሁን ቀደም እንዳልነው በዚህ ቦይ ፍሰሱ በዚህ አስቡ ማለት ሳይሆን እሱን ተታነው ስለ ሀገር እናውራ ናሽናል ኢንትረስት እንዴት እናስጠብቅ ከሆነ እይታችን ነገራችን ከፊክሴሽን መላቀቅ አለበት ፊክሴሽኑ ከሃይማኖት ፊክሴሽኑ ከብሔር ከሆነ ምናስበውን ራዕይ ማምጣት አንችልም ለምሳሌ ኢራን በዚህ መጠን ኢንቨስት አድርጋ የዓለምን የሲኒማና የሙቪ ቲንኪንግ ስታስቀይር አንድ ሙስሊም ያልሆነ ኮሚዩኒቲ አንድ ሙስሊምነትን ምን እንደሆነ የማይረዳ አንድ አሜሪካዊ የኢራንን ፊልም አይቶ ሐሳቡ መቀየር ይችላል ኦኬ ሀገሩ እንዲህ ነው የሚያስበው ማለት ነው ማለት ጀምሯል ለዚህ ነው አንዳንዱን ጉዳይ ሐሳብ ነው የሚያስቀይረን እንዴት እንደሚያስቡ ይሄንን ደግሞ የጀመሩት ሀብለው አብዮት ሲያመጡ ሀብለው ነገር ሲጀምሩ ሙቪ ምን እንደሚቀይር መሪው ገብቶታል በሁለት መልክ ላንሳለ ለምሳሌ ያለፈው 5 ዓመት አነሰን በዛ ሙቪ ኪነ ጥበብ ምን እንደሆነ አንደርስታንድ ያደርገ ይመስለኛል አስተዳደሩ ቻይና የዓለምን ቲንኪንግ ለመቀየር ወልፍ ኦፍ ዋሪየር 1 እና 2 ብላ ስትሰራ ጨረሰች ዶሚኔት ነው ያደረገችው ያ ሁሉ የተሰራው ባይዞ በመንግስት በጀት ነው ከቱም ራዕይ ነው የሚያስቀምጠው እንደ ሀገር ኔሽን ቢልዲንጋችንን የሆኑ ሀያላን ሀገራት ጋር እንዴት ነው መሳለ ያለበት እሱን ሰርተው ጨረሱ አንዳንድ ሀገራት በዛ መጠን ሀብታም ይሆናሉ እንደኛ አይነት ሀገራት ሀብታም ላንሆን እንችላለን አነሰን በዛ ግን ለሙቪው እንደ መንግስት ግን መደገፍ ለምሳሌ አሁን ብዙ የሀገራችን የኪነ ጥበብ ሰዎች እሱም መነገር አለበት ብዙዎቹ ችግር በመጣ ሰዓት ለምሳሌ በሰሜኑ ግጭት ብዙዎቹ የኪነ ጥበብ ሰዎች እስከ ግንባር ድረስ ከመሄድ የደረሱ ሰዎች አሉ በቀደመውም ጊዜ በደርግም በተለምዶ በደርግ ጊዜም ነጥላው ኢትዮ ኤርትራ ጦርነት አሻው ሲባል በሙቪ ኮኔ በሙዚቃ ነው የተሄደው ከዛም በፊት በነበሩት ሁኔታዎች ብዙ ለሀገር ዋጋ የከፈሉ የኪነ ጥበብ ሰዎች እንዳሉ ይታወቃል በዛ ደረጃ መንግስት ደግፏቸዋል ወይ መንግስትስ የኪነ ጥበብን ዋጋ ተረድቶት መንግስት ኪነ ጥበብ ለሀገር ግንባታ ለኔሽን ቢልዲንግ ያለውን ቦታ ተረድቶ መንግስትስ የኪነ ጥበብ ሰዎችን ደግፏል ወይ በግለሰብ ደረጃ የተወሰነ ድጎማ እንደዚህ የሚደረግላቸው ሰዎች እና ለዚህ ነው ቲንኪንጉ በጣም በሽተኛ የነበረው ማለት 83 ላይ ከመጣ በኋላ ከዛ ፊት መደነቃቀፎች ነበሩ እይታው ትንሽ ጠበብ ያለ አሁንም ቢሆን እንደ ተቋም ልክ ነህ እኔ 83 ላይ ያመጣው መጀመሪያ ሺፍቱን ካላየኸው ምን እንደሳተና ታይገባ 83 ላይ ሙቪ ኪነ ጥበብ የሚባለው ጉዳይ መሸጥና መለወጥ ብቻ ሆነ እንደሱ አይደለም ላይሆን ይችላል ዘመን ነው የሚሻገረው ትውልድ ነው የሚሰራው ናው እሱ ቲንኪንግ ሺፍት መደረግ አለበት ሺፍት ሲደረግ አነዘን በዛ ትንሽ ለመደጎም ተሞክሯል ነገር ግን በበቂ ሁኔታ ግን ነው በትለኛ አይደለም አብሮ ነው ማደግ ያለበት ይኸውልህ መንግስት እንደ ፖሊሲ መንግስት እንደ ሀገር እንደሚመራ አካል ሀገሩን ወደሚቀጥለው ትውልድ ማስተላለፈው በፖሊሲ ነው ፖሊሲ ደግሞ ሙቪና ከኪነ ጥበብ ጋር የተገናኘውን ለኔሽን ቢልዲንግ ነው መጠቀመው ብሎ አመነ ናይስ በተቀረ ደግሞ ያለው ማህበረሰብ ነኪነ ጥበብ ሰው ኦኬ እኔ ነፃነቴን ጠብቄ መስራት እችላለሁ ነገር ግን ዋርካውን ግን አላስቀይም ሀገሩን ግን አላፈርስም አይነት ጨዋታ ቢሆን ኳሊቲው የጨመረ ለሀገር የሚጠቅም ኪነ ጥበብ መወለድ ይችላል ያምናል እውነት ነው ሌሎች ሀገሮችም ተጠቅመውበታል ይሄ ማለት ግን ኪነ ጥበብ ሀገርን ከመገንባት በተጨማሪ ደግሞ ለህዝብም ድምጽ የምትሆንበት ለኡነት የምትቆምባቸው መንገዶችም ናቸው በቀዳማዊ ኃይለ ሥላሴ ዘመን ብዙ ህዝብ ውስጥ የነበሩ ነገሮችን ለማውጣት ኪነ ጥበብን ሰዎች ይጠቀሙባቸው ነበር ለምሳሌ የነ ጥላሁን ጭቅጭቅሽን አልቻልኩም ነው ምናምን የሚል አንድ ሙዚቃ አለውና ክቡር ዘበኛን የተሰራው ያኛው እንግዲህ መንግስትን ህዝብ ውስጥ የነበረውን ሮሮ አውጥቶ ለመናገር ይጠቀሙበት እኔ ምን መሰለም ያሳስበኝ ያለፉት ዘመናት አነሰን በዛ መሰረት ለመጣል ሞክረናል አሁን ደግሞ አዲስ ፓተርን ያለው እሱ በጣም አሪፍ ነገር ለምሳሌ አስተውሎ የሚባል ሙቪ መጣ በሁሉ መገናኛ ብዙሃን አየን
ከመንግስቱ ከርዕዮተ ዓለሙ ምናምን ተላቀቅ። እሱ አይደለም ፖይንቱ ቤትህ የተቀመጠ ህፃን ልጅ አለ፣ የሆነ ገጠር ቀበሌ ውስጥ የተቀመጠ ብራይት የሆነ ልጅ አለ። እሱን የሚቀጥለውን የዓለምን ግብግብ በእውቀት እንዲገዳደር እንዴት ነው የምታረገው? አእምሮ ውስጥ ገብተህ ሰርጀሪ ሰርተህ ይሄንን ዘመን እየመጣ ነው ሶ ሜክ ዮርሰልፍ ሬዲ ከዚህ ግብግብ ጋር ለመቀበል ሶ በሱ አይነት ፓተርን የሚመረት በጣም ሩቅ የሚያይ ሙቪ ያስፈልጋል። ከሌለ በጣም ከባድ ነው። በቁ ዘመን ኖርም ያለፉት የመጣንባቸው መንገዶች ጥሩ መሰረትና መደላድል በጣም ብዙ እንዳልከው ባለፉት እንግዲህ ጠቅላይ ሚኒስትር አብይ ወደ እሳቸውም ለኪነ ጥበብ ብዙ ቅርበት ያላቸው ሰው ናቸው። መጻፍቶችን ይጽፋሉ። ከፊልምም ከእንደዚህ አይነት ነገር ጋር ገብቷቸዋል ብዬ አስባለሁ። የኪነ ጥበብ ዋጋ ምን ያክል እንደሆነ ገብቷቸዋል። ከኪነ ጥበብ ሰዎች ጋር መጀመሪያ ወደ ስልጣን እንደመጡ ውይይቶችን ሲያደርጉ እንደነበርም እናስታውሳለን። ከዛ በኋላም የኪነ ጥበብ ቦታ እንዲኖረው የተለያዩ ስራዎችን ሲሰሩ እንደነበረ እናስታውሳለን። እንዳልከው በተቋማት በኩል በመከላከያ በኩል በኢንሳ በኩል በብሔራዊ መረጃና ደህንነት በኩል የተሰሩ ፊልሞች አሉ። እንስራይን አሁን ደግሞ እንዳልከው አስተውሎት የሚል ፊልሞች ተሰርተው ሲወጡ እንመለከታለንና ፊልም ይህን ያክል ዋጋ እንዳለው መንግስት የተረዳ ይመስለኛል። ከኔሽን ቢልዲንግ አንጻር ግን ማህበረሰብን ከማቀራረብ አንጻር ግን እንደ ተቋም ጠንካራ ስራዎች ተሰርተዋል ብዬ በግሌ ማምን ሰው አይደለሁኝም። ግን አሉ የተጀመሩ ነገሮች። እነዛ የተጀመሩ ነገሮች ተጠናክረው መቀጠል አለባቸው። ጥበብም ለኢትዮጵያውያን አንድነት ኢትዮጵያውያንን ልክ ቅድም ጥላሁን ስንል እንደነበረው ጸጋዬ ገብረመድህን ስንል እንደነበረው ኢቭን የሐዲስ ዓለማየሁ የፍቅር እስከ መቃብር መጽሐፍ የፍቅር ታሪክ ይመስለናል እንጂ ውስጡ ካየነው ብዙ ሶሺዮ ፖለቲካል ጉዳዮችን በውስጡ የሚነሳበት ነውና አሁንም በኪነ ጥበብ ውስጥ ያሉ አሁንም የስነ ጥበብ ውስጥ ያሉ ወጣት የስነ ጥበብ ሰዎች ኪነ ጥበብን በዚህ መልኩ ለአውንታዊ ለማህበረሰብን ለማቀራረብ ለሰላምና ለመሰል ጉዳዮች ሊጠቀሙበት ይችላሉ። ልክ ቦብ ማርሌ የተጣሉና የተራራቁ የፖለቲካ አቋም ያላቸውን ተቃዋሚ ፓርቲ ወይም ደግሞ ተፎካካሪ እንደምንለው እነሱን አቀራረበ እንደምንለው የኛስ ሀገር የኪነ ጥበብ ሰዎች እንደሱስ አይነት ነገር ያስባሉ ወይ? ግጭቶች ይታያሉ አንዳንድ የሀገራችን አካባቢዎችና እነሱስ ነገሮች ላይ ምን ያስባሉ? የጋሽ ማህሙድ ሙዚቃ አለ ሰላም የሚል እንደሱ አይነት ሙዚቃዎችን ዘንድሮ ስለመስራት እናስባለን ወይ? ቀጠናውን አሁን በመንግስት በኩል ቀጠናውን ስለማስተሳሰር ብዙ ጊዜ ይነሳል። ኢትዮጵያና ኤርትራ፣ ኢትዮጵያና ጅቡቲ፣ ኢትዮጵያና ሶማሊያ፣ ሱዳን እንደዚህ እየተባለ ሲሰራ እናያለን። የኛ ሀገር አርቲስቶች ከኢትዮጵያና ኤርትራን ስለማቀራረብ አርት ራሱ ዲፕሎማሲ ነው። ከሶማሌ ጋር ግንኙነታችን የኪነ ጥበብ ግንኙነት ለመፍጠር ይሞክራሉ ወይ? ከሱዳን ከደቡብ ሱዳን ከሌሎችም ሀገሮች ጋር እንዲህ አይነት ስራዎችን ይሰራሉ ወይ የሚለውም ነገር መታሰብ አለበትና ጥበብ እንደምናስበው ከመዝናኛና ከምናምን አልፏል። አሁን ጥበብ አሁን ዲፕሎማሲ ነው። ጥበብ ኢኮኖሚም ነው። ቅድም እንዳልነው ኮሪያ ዓለም ላይ ኤክስፖርት ከምታደርጋቸው ነገሮች መካከል አንደኛው ባህሏን ነው። የኮሪያን ፖፕ ዛሬ ዓለም ላይ ትልቅ ተጽዕኖ ፈጣሪ የሚባል የሙዚቃ ጃነር እየሆነ ነው። ፊልሞቿ ተከታታይ ፊልሞቿ እዚህ አዲስ አበባ ድረስ መጥተው ብዙ ወጣቶችን እየያዙ ነው እና የኛም ሀገር የኪነ ጥበብ ሰዎች በዚህ ደረጃ የኢትዮጵያን ኪነ ጥበብ ኤክስፖርት ስለማድረግ የአፍሪካ ማዕከል የአፍሪካ መቀመጫ እንደመሆናችን መጠን ባህላችንን ማንነታችንን አውጥቶ ስለማሳየት ትኩረት ማድረግ አለባቸው እንጂ በጣም ቀጫጭን በሆኑ ነገሮች ጊዜያችንን እያጠፋን ጥበብን ላልተገባ ዓላማ የምናውለው ከሆነ አደጋው አንድ በጣም ከባድ የሚሆነው ሶማሌላንድና ሶማሊያ አሁን ስላነሳን ተነስታችሁ ዝፈኑ እያልክ አይደለም። በደንብ አንደርስታንድ ይደረግ እያነሳህ ያለው አሁን ያሉ ጉዳዮች ቀጠናዊ ጉዳዮች ቁጭ ብላችሁ እስቲ ደግሞ ሙቪ ስሩ ምናምን አይደለም። ፖይንቱ ምናወራው አጠቃላይ ሀገሩ ዋርካው ወደሚቀጥለው ዘመን የሚሸጋገረው መሰረታዊና በጣም ወፍራም በሆኑ ጉዳዮች ናቸው። ሀገሩ የተያዘው በአባይ ገባር ሀገር ውሃዎች ምክንያት በዛ መልክ በጣም የተሳሰረ በጣም ኢንተርዋይንድ የሆነ ሶሳይቲ ነው። ማን የምን ብሔር ነው ብለን የምንከራከርበት ሀገር አይደለም። ማንም ሰው ንጹህ የንትን ብሔር ሰው ነኝ ማለት የሚችልበት ሀገር አይደለም። ሄደህ ዘርማንዘርን ስትቆጥረው 80 ብሔር ሊኖር ይችላል። ዩ ዶንት ኖ። ለዚህ ነው እሱን ለሀገር ግንባታ እንዴት እንጠቀመው። ይኸውልህ የመንግስት ሮል ኔሽን ቢልዲንግን
ኔሽን ቢልዲንግን በኪነ ጥበብ አይን ሲያየው መሰረታዊ በሆኑ ጉዳዮች ላይ ተማምኖና እርግጠኛ ሆኖ ስራ መስራት አለበት። ያለፈው 5 ዓመት አነሰን በዛ ጥሩ አመላካሽ ነው የማምነው። የተሰሩትን ሙቪዎች ካስተዋልካቸው ሁሉም ማለት ይቻላል መደመር የሚል ፊልም እኔ አላየሁም እስካሁን። ያየሁት ኢንስቲትዩሽናል ሁሉንም በጋራ ያሳትፋል የሚባሉ ሙቪዎች ናቸው አብዛኛው የተሰሩት። መከላከያ፣ ሴኩሪቲ፣ አስተውሎት ምን ማለት መሰለ ከርዕዮተ ዓለም የተላቀቀ የሚቀጥለውን ዘመን የሚያሳልፍ ኢንስቲትዩሽናል ኮኔክሽንን ወይ ደግሞ የስቴት ኮኔክቲቪቲን የሚያሳይ ሙቪዎች ናቸው። ሶ ይሄ ለሚቀጥለው ዘመናት ይቀጥላሉ ተብሎ ይታመናል። ሁለተኛው ከዚህ ውጭ ደግሞ ያለ የትኛውም አርቲስት የትኛውም የኪነ ጥበብ ሰው በግሉ ስለ ኔሽን ምንድነው የሚያስበው? ስለ አድዋ ምንድነው የሚያስበው? ስለ ሶሳይቲ ማሳሰር እንዴት ነው የሚያስበው? እሱን ይኸውልህ ከወለጋ ጫፍ ጎንደር ጫፍ ያለውን ህዝብ የሚያሳስረው ብቸኛው መስመር ኪነ ጥበብ ነው። ፖሊሲ ጊዜ ይፈጅበታል ለማሳሰር። የመንግስት ራዕይ ጊዜ ይፈልግበታል። መሰረተ ልማት፣ ፖሊሲ፣ ፓርላማ መጥቶ ማጸደቅና ብዙ መንገድ አለ። በአንድ ሙዚቃ ግን የወለጋውን ወጣትና የጎንደሯን ወጣት ማጋባት ይችላል። ሆኗልም ደግሞ በሀገራችን ብዙ መሰል የኪነ ጥበብ ስራዎች ተሰርተው በዚህ ደረጃ ተሰርተዋል። ስለዚህ የኪነ ጥበብ እንደምናስበው መዝናኛና ምናምን ብቻ ሳይሆን ለሀገር ግንባታም ብዙ አስተዋጽኦ ሊያደርግ የሚችል በኢኮኖሚም በዲፕሎማሲም በብዙ መስኮች ብዙ አስተዋጽኦ ሊያደርግ የሚችል ነው። ስለዚህ በዚህ ደረጃ ተረድተን የኪነ ጥበብን ለሀገር ግንባታ፣ ለሰላም ማጽናት፣ ለግጭቶችን ማስወገድ መጠቀም እንችላለን በሚለው ብንዘጋው ምን ይመስላል? አንድ ቀጭን ነገር ብቻ እናስታውስ። በጣም ብዙ ጉምቱ የኪነ ጥበብ ሰዎች አላችሁ። አሁንም እስከዛሬ ኖራችሁ ይሄን ነገር ያስቀጥላችሁ ለነሱ ከፍ ያለ ምስጋና አለ። እውነት ነው። ይሄንን ለምትመለከቱ የኪነ ጥበብ ሰዎች በሙሉ እንዲሁ ሐሳባችንን ጣል አድርገን ለንግግር እንዲመቸን ያነሳ ነው አጀንዳ አድርገን የሚቀጥለውን ውብ ዘመን የምንሰራው በኪነ ጥበብ እንደሆነን ስለምናምን። ትክክል። ተመልካቾች ለማንኛውም አብራችሁን ስለቆያችሁ እናመሰግናለን። ስትከታተሉ የቆያችሁት አጀንዳ ፕላስ ነው። አጀንዳ ፕላስ ዛሬ የኪነ ጥበብ ሚና ለሀገር ግንባታና ለሰላም በሚል ጉዳይ ላይ ተወያይተናል። ባነሳነው ሀሳቦች ላይ ልትስማሙ ልትቃወሙም ትችላላችሁ። ስለዚህ ሀሳቦቻችሁን በሀሳብ መስጫ ሳጥኑ ላይ ብታደርጉልን እናነባቸዋለን፣ እንጠቀማቸዋለን። የወደፊቱ ፕሮግራማችንም አካል እናደርጋቸዋለን። ለማንኛውም አብረናችሁ የቆየ ነው እስጢፋኖስ አበራና አንዋር አብራር ነን። አጀንዳ ፕላስ በሚቀጥለው ጊዜ ሌሎች አጀንዳዎችን ይዞ በዚሁ በአዲስ ዋልታ ቴሌቪዥን ብቻ ይመለሳል። እስከዛው ያላችሁበት መልካም ጊዜ